እስራትን የሚፈታ አለ። የሆነውን ኢየሱስ ክርስቶስን እንናገራለን። ክርስቶስ ለኃጢአታችሁ ሞቷል። ዳኝነቱ ባፌ መሰካሉ ብትሉ ወደዚህ ነው። መጽሐፍ ቅዱሳችን ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስቶስ ለኃጢአታችሁ ሞቷል። እናንተ በገዛ ማንነታችሁ ልትድኑ አትችሉ። እናንተ በገዛ ማንነታችሁ ብትድኑ ቢሆን ክርስቶስ ባልሞተላችሁ ነበር። ስለዚህ ወንድሞቼ ሆይ ለኃጢአታችሁ ደሙን ያፈሰሰ የተሰቀለ ክርስቶስ እሱ ነው። የኢየሱስ ክርስቶስን ወንጌል ለዓለም ሁሉ እንዲያውጁ ጌታ ኢየሱስ የሰጠ ትእዛዝ ነው። በእርሱ የሚያምን አያፍርም ተብሎ ተጽፏል። በኢየሱስ ክርስቶስ በማመን የሚገኘውን የዘላለምን ሕይወት ሰው ሁሉ ይቀበል ዘንድ የሚገባ ነው። ከዘላለም ሞት ወደ ዘላለም ሕይወት ለመሻገር አንድ መንገድ ብቻ ነው ያለው። ይኸውም በኢየሱስ ክርስቶስ አምኖ መዳን ነው። ይህንን የመዳን ወንጌል በጌታ በኢየሱስ ክርስቶስ አምነን የዳንን ሁሉ በግልም እናውጃለን፣ በጋራም እናውጃለን። በተለያዩ ባገኘነው የመገናኛ ዘዴ ሁሉ ይህንን ወንጌል ማወጅና መናገር መመስከር ይገባናል። ስለዚህ ነው ዛሬም የታቦር ቃለ ሕይወት ቤተክርስቲያን አባላት በሙሉ ወሩን ሙሉ ስለ ኢየሱስ ክርስቶስ ወንጌል በከተማችን ሲመሰክሩ ቆይተው ዛሬ ደግሞ በዚህ በማጠቃለያው በአንድነት በዚህ ቦታ የጀማ ወንጌል እያስተላለፍን ያለው ስለዚህ ነው። በዚህ ግንቦት ወር ሁላችንም በአንድነት ቤተክርስቲያን እቅድ አወጣ፣ ፕላን አወጣ፣ ለምስክርነት ወጥተዋል። በግንቦት ወር ውስጥ ያሉት 5ቱም ሳምንታት በዚህ ወንጌል ስርጭት ላይ የቤተክርስቲያናችን ሁሉም አባላት በአዋሳ ሙሉ እየዞረ እየመሰከረ በዚህ ሰዓት ውስጥ ብዙ ወገኖችን ወደ ጌታ እንዲመጡ ምክንያት ሆኗል። በዛሬው ዕለት ደግሞ የምንገኝበት ዋናው ዓላማ የዚህን ማጠቃለያ በዚህ ቦታ ሁሉም የቤተክርስቲያን አባላት አንድ ላይ ሆኖ የኢየሱስ ክርስቶስ ዳግም ምጽአት በመድረሱ ሁሉም ሰው ወደ ክርስቶስ እንዲመጣ አዋጅ እየተነገረ ስለሆነ ይህንን አዋጅ ያልሰማ ሁሉ ሰምቶ ወደ እግዚአብሔር ቤት እንዲመጣ ነው የኛ ትጋት። ስለዚህ የአዋሳ ታቦር ቃለ ሕይወት ምእመናን በሙሉ በዚህ እየተጉ የወንጌልን ዓላማ በመረዳት በአባቶቻችን ከዚህ በፊት በነበሩ ሰዎች ወንጌልን ሳይደክሙ እዚህ አድርሰዋል። እኛም የነሱን ፈለግ ተከትለን አሁንም ቢሆን ይህ ወንጌል እንዳይቆም እስከ መጨረሻ እንዲደርስ ዘንድ ላልሰሙት ለማሰማት ላልደረሳቸው ለማዳረስ ብዙ እየሰራን ስላለ ይህንን ለማወጅ ይህንን ለማሳወቅ ነው የዛሬ ዋናው ዓላማ። ይህች ታቦር ቃለ ሕይወት ቤተክርስቲያን እንግዲህ ወንጌል ትሰራለች። በዓመቱ ውስጥ የወንጌል ስርጭት በከተማ ውስጥ ከከተማ ውጪ ታከናውናለች። በተለይ ደግሞ ይህ የግንቦት ወር ምዕመናን በሙሉ በከተማችን ውስጥ ወንጌል የሚያሰራጩበት ወር ነው። በተለይ ግንቦት ወር ደግሞ በጣም ክፉ የሚሰለጥንበት ወር ስለሆነ ቤተክርስቲያናችን በዚህ ግንቦት ወር ምዕመናን በሙሉ ከተማ ውስጥ በተለያየ አቅጣጫ በተለያየ መንገድ ተሰማርተው ወንጌልን የሚመሰክሩበት ወር ነው። ዛሬ በዚህ ስፍራም የተገኘ ነው። በግንቦት ወር የወንጌል ስርጭት አጠናቀን ማጠቃለያ ፕሮግራም በዚህ ስፍራ ላይ በአንድ ላይ ሆነን ደግሞ የጀማ የወንጌል ስብከት እያከናወንን እንገኛለን። ቤተክርስቲያን ወንጌል ካልሰራች እየሞተች ትሄዳለች። ስለዚህ ለቤተ ክርስቲያን ትልቁ የቤተ ክርስቲያን ህልውና ማለት ወንጌል ነው። ስለዚህም የታቦር ቃለ ሕይወት ቤተ ክርስቲያን ይህንን ዓላማ አንግባ በየዓመቱ በግንቦት ወር ወሩን ሙሉ ምዕመናን በሚሰሩበት ቦታ በስራ አካባቢያቸው እንዲሁም ደግሞ በቤታቸው አካባቢ በሚኖሩበት አካባቢ ሁሉ ወንጌል እንዲያሰራጩ ታደርጋለች። በሳምንቱ መጨረሻ ደግሞ ቅዳሜ ዕለት ምዕመናን በቡድን ተመዳድበው ከተማ ውስጥ በተለያየ አቅጣጫ ተሰማርተው ያልሰሙት ወንጌልን ይሰብካሉ። ወደ ጌታ ኢየሱስ በመምጣት እንዲድኑ የመዳን መንገድ ኢየሱስ ብቻ ነው። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ
ከሰማይ በታች ሌላ የለም። ይህንን ወንጌል ይህንን የወንጌልን እውነት ታስተምራለች። ስለዚህም በዚህ የወንጌል ስርጭት በግንቦት ወር በጣም በርካታ ነፍሳት ወደ ጌታ መጥተዋል። በርካታ ነፍሳት ደግሞ ወንጌልን ሰምተዋል። እንዲሁም ደግሞ በጣም በርካታ ነፍሳት በንስሐ ወደ ጌታ ተመልሰዋል። የእግዚአብሔር መንግስት ስራ ነው። የታላቁ ተልእኮ አገልግሎት ነው። ይህንን ቤተክርስቲያናችን አጥብቃ ታከናውናለች። በእግዚአብሔር ኃይል በመንፈስ ቅዱስ ኃይል ይህንን አገልግሎት ታገለግላለች። ስለዚህ ክብሩ ለጌታ ይሁን። በተሰራው ስራ ሁሉ ክብሩን ጌታ ይውሰድ። መጽሐፍ ቅዱስ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። ስለዚህ ሕይወት ያለው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ስለሆነ ነፃ የሆነ እድል ተሰጥቶናል፣ ያለምንም ክፍያ ለእኛ በመስቀል ላይ በተከፈለው። ስለዚህ በዓለም ላይ ያለ ሰው ሁሉ ይህንን ጌታ በመቀበል ወደ ዘላለም ሕይወት መሸጋገር ይችላል። ዓለም ያለ ኢየሱስ አይድንም። እሱ ለእኛ ከእግዚአብሔር የተላከልን ውድ ስጦታችን ነው። መዳን ያለው በክርስቶስ ኢየሱስ በማመን ብቻ ነው። እሱ መንገድ፣ እውነት፣ ሕይወት ስለሆነ በእርሱ በማመን ከዘላለም ሞት ማምለጥ ይቻላል። ይሄ የመዳን ወንጌል አሁን ይነገራል። በሌላ ጊዜ ደግሞ የማይነገርበት ወቅት አለ። ሰዓቱ እየደረሰ ነው። ጌታ የሚመጣበት ለእኛ የተሰጠን ውድ ስጦታ ክርስቶስ ኢየሱስ ነው። እሱም በመቀበል የዘላለምን ሕይወት ማግኘት ይቻላል። ስለዚህ ሳይመሽ ጊዜው ሳያበቃ ወደ ኢየሱስ ኑ። የተማረ ያልተማረ፣ ትልቅ ትንሽ ሳይባል ሁሉም ለኢየሱስ እጁን ሊሰጥና የዘላለምን ሕይወት ሊያገኝ ይገባል። ሰላምን መፈለስ እፈልጋለሁ ይላል። ኃጢአትን ይቅር ለማለት እፈልጋለሁ ይላል። ሸምረክ ደጅ ተከፍቶላቸዋል። ስለዚህ ይህን ጌታ እንደ ግል አዳኝ አድርገ ይቀበላለሁ ብትሉ፣ በልቤ ሾማለሁ ብትሉ፣ አዳኝነቱን በአፌ ይመሰክራለሁ ብትሉ ወደዚህ ነው። እኔ ሕያው ምስክር ነኝ። አድኖኝ አይቻለሁ። ነፃ አውጥቶኝ አይቻለሁ። ኢየሱስ ያድናል፣ ወደሱ ኑ ነው ብለን የምንሰብከው። ወደ ኢየሱስ ኑ። የምስራች ለመዳን የሚያስፈልጋችሁ አንድ መድኃኒት ቢኖር፣ ለዘላለም ሕይወት መግቢያው መንገድ አንድ ቢኖር ኢየሱስ ክርስቶስ ብቻ ነው። ይህንን መንገድ እንነግራችኋለን። በዓለም ያላችሁ ወንድሞቼ እህቶቼ፣ በጨለማ ያላችሁ ጌታን እንደ ግል አዳኝ ያልተቀበላችሁ ይህንን የምስራችን የምትሰሙ ሁሉ መዳኛ መንገድ አንድ ነው። ወደ ኢየሱስ ኑ እንላችኋለን። ወደ ሕይወት እንድትገቡ፣ ወደ ዘላለም ሕይወት መግቢያው በር አንድ ነው። ወደ ኢየሱስ ኑ ብለን እንለምናችኋለን። ቤተክርስቲያን ይህንን ጥሪ ለአንድ ወር ያህል ዘመቻ ስታደርግ ነበረ። በአንድ ወር ጊዜ ብቻ የሚያበቃ ሳይሆን ሁላችንም በዚህ ምድር ላይ ባለችን ጥቂት ጊዜ ውስጥ ይህንን ተልእኮ መፈጸም ያለብን የምትሰሙ በጌታ የዳናችሁም ሰዎች ይህንን ክርስቶስ ኢየሱስ ሰው የሆነበትን አምላክ የነበረው የሁሉ ነገር ፈጣሪ የነበረ መለኮት የነበረው ክርስቶስ ኢየሱስ ሰው ሆኖ ራሱን ዝቅ በማድረግ የሰውን መልክ በመያዝ ራሱን ባዶ በማድረግ ክርስቶስ ኢየሱስ ምድር ላይ ሰውን ሆኖ የሰውን ልጅ ለማዳን የሰው ልጅ ወደ እግዚአብሔር እንዲቀርብ ከእግዚአብሔር ጋር ያለውን ግንኙነት እንዲያድስ ክርስቶስ ኢየሱስ ዓላማ አድርጎ የመጣበት ትልቅ ዓላማ ስለሆነ የቤተ ክርስቲያን ዋና ተልእኮ ስለሆነ በጌታ የሆናችሁም ወንድሞች እህቶች ይህንን ጥሪ ሁልጊዜ ልናስተጋባ ይገባል። ኢየሱስ ይወዳቸዋል። አናውቅም፣ ቀኒቷንና ሰዓቲቷን አናውቅም። በተሰጠን በዚህ ሰዓት መዳን እንችላለን። በተለያየ ድካም ውስጥ ያላችሁ ወገኖቼ ኢየሱስ ይወዳቸዋል። ኢየሱስ ፍቅር ነው። ኢየሱስ ሕይወት ነው። ለኛ ሲል ክብሩን ጥሎ እንደመጣ በዚህ ሰዓት ብዙ ክብር የሚመስሉ ነገሮች ሊኖሩ ይችላሉ። ሀብት ሊኖር ይችላል፣ ገንዘብ ሊኖር ይችላል፣ ወጣቶች ልንሆን እንችላለን፣ ስልጣን ሊኖር፣ በተለያየ መንገድ በስጋ የሚያስመኩ ነገሮች ሊኖሩ ይችላሉ። ግን ከኢየሱስ ውጪ የሚያስመካ ነገር የለም። ሁሉም ውሸት ነው። እውነተኛ መመኪያ ለዘላለም የሚኖር የሚያኮራ ለምድር ብቻ ሳይሆን ለሚመጣው ዓለም ሁሉ የሚያስመካ ከሞት በኋላ ሕይወት እንዳለ የምናቅበት የምናርፍበት ኢየሱስ ብቻ ነው። ወገኖቼ ከሞት በኋላ ሕይወት አለ። ላይመስለን ይችላል። ያን ሕይወት ግን መኖር የምንችለው የእግዚአብሔር ልጅ ብቻ ስንሆን ኢየሱስን ብቻ ስናምን ነውና እባካችሁ ምድር ላይ በያዝነው በየትኛውም ነገር ሳንታለል አዳኝ ወደ ሆነ ወደዚህ ጌታ እንምጣ። በግንቦት ወር ውስጥ ለ5 ሳምንት የተደረገ የወንጌል ስርጭት ዘመቻ ነው። እግዚአብሔር ድንቅ ጊዜ ሰጥተናል። ለሐዋሳ ከተማ ለብዙ ምዕመናን ወንጌልን አሰራጭተናል። ይህንንም ጥሪ እንደገና ለእናንተ ለማስተላለፍ እንወዳለን። ባላችሁበት አካባቢ ባላችሁበት ቦታ ሁሉ ወንጌልን እንድታሰራጩ ላልሰሙትም እንድታሰሙ ጥሪያችንን እናስተላልፋለን። በሁለተኛ ደረጃ ደግሞ ያልሰማችሁ ይህንን ገጽ የምትከታተሉ ይህን ቻናል የምታዩ ሁላችሁም ይህንን የምስራቹን ወንጌል ለእናንተ እናበስራለን። ኢየሱስ ክርስቶስ ዛሬም ያድናል። ማዳኑ አልደከመም፣ አላረጀም። ስለዚህ ይህንን ወንጌል ብዙ ጊዜ
ጊዜ ሰምታችሁ ችላ ያላችሁ እጃችሁን ሕይወታችሁን ሁሉ ለክርስቶስ ያልሰጣችሁ በድጋሜ ለእርሱ እንድትሰጡ ጥሪያችንን እናስተላልፋለን። ኑ ወደ ኢየሱስ ክርስቶስ፣ ኢየሱስ ይወዳችኋል። በጌታ ያልሆናችሁ በሙሉ በተለይ ልጆች ጌታን እንድትቀበሉ ይህንን የወንጌል ጥሪ እናቀርብላችኋል። የሚገርመው ነገር ጨለማ የራሱ የሆነ ምንጭ የለው። ብርሃን ሲጠፋ ነው ጨለማ የሚወጣው እንጂ ብርሃን እስካለ ድረስ ጨለማ የራሴ ነው የሚለው የሚያስተዳድረው ምንጭ የለም፣ የሚወጣበት ምንጭ የለው። ብርሃን ግን የትኛውንም የብርሃን አይነት ብታዩ የሚፈልቅበት ምንጭ አለው። ይሄ የምናየው ቀን ራሱ ብርሃንን ያገኘው ከፀሐይ። ፀሐይ የሚባል የተፈጥሮ፣ ቀን የሚባል የተፈጥሮ ብርሃን አለ። ከዛ እየተቀበለ ነው ለኛ የሚያበራው። ብርሃን የለም እኔ ጊዜን ጨርሻለሁ ስትል ነው ጨለማ የሚወጣው። ፀሐይ አልወጣም ብላ ብትቆይ ብርሃን አይ የኔ ሰዓት ነውና መጨለም እችላለሁ ይላል እንዴ? ሄሎ ይላል ወይ? እስቲ ከፍ አድርጉና ጨለማ መሰረት የለውም በሉ እስቲ። ከፍ አድርጉና ጨለማ ምንጭ የለውም በሉ እስቲ። ሃሌሉያ! አረ ሃሌሉያ! ብርሃን ግን ምንጭ አለው። ምንጭ አለው። ጌታ ኢየሱስ ክርስቶስ እንደዚህ ያለው ዝም ብሎ አይደለም። እኔ የዓለም ብርሃን ነኝ ያለው ለምንድን ነው? ሕይወት የሚገኝበት ሰዎች ከጨለማ የሚወጡበት ምንጩ እኔ ነኝ። እኔ የዓለም ብርሃን ነኝ። የእግዚአብሔርን ልጅ ኢየሱስ ክርስቶስን በማመን የዘላለም ሕይወት እንድታገኙ ጥሪ እናስተላልፋለን። ከሞት ማምለጫ መንገድ ኢየሱስ ብቻ ነው። የዘላለም ሕይወት ያለው በኢየሱስ ብቻ ስለሆነ አምኖ በመዳን በዚህ በአንድ ልጁ ወደ ዘላለም ሕይወት እንድትገቡ ጥሪ እናስተላልፋለን። የሚሞተውን ሰው ከሲኦል ሊያድን፣ ከአመፅ ሊያድን፣ ከአጋንንታዊ እስራት ሊፈታ ነው ኢየሱስ ወደዚህ ዓለም የመጣውና ከኢየሱስ በላይ መድኃኒት የለም። ምክንያቱም የእግዚአብሔር ቃል እንደዚህ ይላል አንድ ስፍራ ላይ ዛሬ በዳዊት ከተማ ክርስቶስ ኢየሱስ መድኃኒት የሆነው ተወልዶላችኋል ይላል። ኮምፕሊት ይሄን መድኃኒት ካላገኘ የነፍስ ረፍት አይገኝም። ስለዚህ ዓለም ይህን ማወቅ አለባት። ኢየሱስ ክርስቶስ ያድናል። ይሄን መድኃኒት ውጦ ሰው ከበሽታ ከዓለማዊነት ከምናምነት መፈወስ ይችላል። ማንም ሰው ኢየሱስ ክርስቶስን ቢያምን የዘላለምን ሕይወት ያገኛል። ኃጢአቱ ይታጠብለታል። የኃጢአት ይቅርታን ያገኛል። ሰው ከኃጢአት ይቅርታ ለመዳን በኢየሱስ ክርስቶስ መዳን አለበት። ከዚህ ዓለም ሲስተም፣ ከዚህ ዓለም ፈተና፣ ከዚህ ዓለም የሚያድነን ኢየሱስ ክርስቶስ ብቻ ነው። ስለዚህ አንድ መልእክት አለኝ። ዓለም ሁሉ የሚድነው በኢየሱስ ክርስቶስ ነው። በእርሱ የሚያምን ይድናል። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል።